ኤፍሬም ሰንበቱ ይባላሉ። አሁን በመኖሪያ ወደ አራብሳ ቅርብ ጊዜ ነው የሄድኩት። በመስተንግዶ ላይ ግን በጣም አስቸጋሪ ነው። አገልግሎት መስጠት ላይ በጣም አስቸጋሪ ነው። ወረፋ ስለሚበዛ ልክ በ12 ሰዓት በ11 ሰዓት ሄዶ እኮ ነው ወረፋ የሚይዙት። ሰፊ ቦታ ወይም አከፋፍሎ መንግስት እንዲጠቀሙ ሊያደርግ አልቻለም። አንድ ቦታ ብቻ ነው ያለውት። ወደ አንድ ጊዜ 300 200 ልጆች በጧት ሄዶ ወረፋ ይይዛሉ። ስለዚህ በጣም አስቸጋሪ ቦታ ስለሆነ እቺን አድቫንቴጅ አገኝቼ እዚህ ነው ሞላኔ ሁሌ። ደንበኛችን ላነሱት ጥያቄ አገልግሎታችን እንዲስተካከል እንደ ግብዓት ሊሆነን ስለሚችል ላመሰግናቸው እወዳለሁ። እንግዲህ አራብሳን ስንመለከት አዲስ ሳይት ነው። አራብሳ አዲስ የኮንዶሚኒየም ሳይት ነው። እዛ አካባቢ ያለው የኛ የቅድመ ክፍያ ቆጣሪ የካርድ መሙያ አንድ ቬንዲንግ ስቴሽንም ቢሆን 3 ቦታ ላይ 3 ሰራተኞች ተመድበው ደግሞ በ3 አገልግሎት እየሰጠን ያለ ነው። 3 ናቸው። በተጨማሪ ደግሞ ወደዚህም ወደ 4 ኪሎ ሜትር ላይ መጥቶ ደግሞ እንደዚሁ 72 አካባቢ የሚባለው እሳት አደጋ መታጠፊያ ጋር እንደውም ደንበኞች ምሽትም ላይ አብዛኛው ሰራተኞችም አገልግሎት ማግኘት እንዲችሉ ከስራ ቦታቸው ከ11 ሰዓት በኋላ ከወጡ በኋላ ካርድ መሙላት እንዲችሉ እስከ ምሽቱ 2 ሰዓት ድረስ እዛው አጠገባቸው 4 ኪሎ ሜትር ላይ ኦልሬዲ የተከፈተበት ሁኔታ አለ ማለት ነው። ስለዚህ እስከ ምሽቱ 2 ሰዓት አሁን ሰሚት 72 አለፈ ብሎ ወደ እሳት አደጋ መታጠፊያው ላይ ከጠዋቱ 1 ሰዓት እስከ ምሽቱ 2 ሰዓት በሁለት ሽፍት አገልግሎት እየሰጠን ያለ ነው ማለት ነው። ያንንም ሊጠቀሙ ይችላሉ። ነገር ግን እዛ አካባቢ ያለውን ሁኔታ አይተን ተጨማሪ የሚያስፈልግ ከሆነ በጥናት ላይ ተመስርቶ ተጨማሪም የካርድ መሙያ ስቴሽን ልናደርግ እንችላለን የሚለው እንዲወሰድ ነው። ነገር ግን አጠቃላይ የቅድመ ክፍያ ካርድ መሙያዎቻችን በአዲስ አበባ ከተማም እንዴት በምን አይነት ኦፕሬት እያደረጉ ነው አሁን ያሉበት ሁኔታ ስንል አብዛኛው በአገልግሎት መስጫ ማዕከላት ያሉ ቢሆኑም በተጨማሪ ግን ቅድም እንዳነሳሁልህ ከጠዋት 1 ሰዓት እስከ ምሽቱ 2 ሰዓት አገልግሎት የሚሰጡ በአዲስ አበባ ከተማ በተመረጡ ቦታዎች ላይ 5 ቦታዎች ላይ አገልግሎት እየሰጠን ያለ ነው ማለት ነው። አሁን እንደው ለደንበኞቻችን በዛው መረጃ ለመስጠት ያህል አንደኛው ሜክሲኮ ቡናና ሻይ ህንፃ ላይ ምድር ላይ ከጠዋቱ 1 ሰዓት እስከ ምሽቱ 2 ሰዓት ደንበኞች ደግሞ ካሉም ደግሞ ከዛ ዘለል ባለም ጊዜ እየተሰጠነ ያለው ቤቴል ፖስታ ቤት ህንፃ ላይ አንደኛ ፎቅ ላይ እንደዚሁ እየሰጠነ ያለ ነው። እንደምታውቀው ፒያሳ የቀድሞው የኤሌክትሪክ ህንፃ እዛም ላይ አንደኛ ፎቅ ላይ እስከ ምሽቱ 2 ሰዓት ድረስ አገልግሎት እየሰጠን ነው። ለቡ መድኃኔዓለም ሙዚቃ ሰፈር የሚባለው ጋር ቤተክርስቲያኑ ፊት ለፊት እዛም ጋር ከጠዋቱ 1 ሰዓት እስከ ምሽቱ 2 ሰዓት አገልግሎት እየሰጠን ነው። አሁንም እንዳልኩ እዚህ አራብሳ አጠገብ ያለው ሰሚት ጋር 72 አለፈ ብሎ ወደ እሳት አደጋ መታጠፊያ ላይም እንደዚሁ ከ1 ሰዓት እስከ ምሽቱ 2 ሰዓት እየሰጠን ያለ ነው ማለት ነው። እነዚህ እንግዲህ በአገልግሎት መስጫ ማዕከል ከሚሰጡ በተጨማሪ ደንበኞች ከስራ ሰዓት ውጪ ቻርጅ እንዲያደርጉ ወይም ደግሞ እንዲሞሉ ካርዳቸውን ያመቻቸናቸው ናቸው ማለት ነው። እነዚህ እንግዲህ ሁኔታውን እያየን እነዚህን የማስፋት ስራ ልንሰራ እንችላለን። የቅድመ ክፍያ ካርድ መሙላት በተመለከተ እንግዲህ ቬንዲንግ ስቴሽኖችን እየከፈትን መሄድ ብቻ ሳይሆን ሌሎች የቴክኖሎጂ አማራጮችን ደግሞ ተጠቅመን ደንበኛው ራሱ ከሞባይሉ ላይ ኤነርጂ የሚገዛበትና ኤሌክትሪክ የሚያገኝበትን አሰራር እየተገበርን ነው ያለ ነው። እንደነዚህን አይነት ሰፖርት የሚያደርጉ ቆጣሪዎችን ኦሬዲ ገዝተን ወደ ስራ የገባንበት ነው። ኦሬዲ ኤነርጂ በሞባይሉ በቴሌብር ሲገዛ ቶክን ነምበር ይልክለታል ለደንበኛው እዛው ሞባይሉ ላይ ያንን ቶክን ነምበር ትንሽ አፓራተስ አለች እዛ ላይ ይሞላል ቁጥሩን
ወዲያውኑ ኤሌክትሪክ ያገኛል ማለት ነው እና በአካል መምጣት ሳያስፈልጋቸው በቤታቸው ሆኖ ኤነርጂ መግዛት እንዲችሉና ኃይል ማግኘት እንዲችሉ እየተደረገ ያለበት ሁኔታ ነው ያለው ማለት ነው።